የቀድሞውን አለቃ የተኩት አዲሱ ፊት አውራሪ ጅማ ናቸው። ወንበራቸውን በግድ ለቀው አማካሪ የሆኑት ደግሞ 4 ኪሎ ሁለቱን ፕሬዝዳንቶች እንደየወቅቱ የጋበዘው ክልል ደግሞ ጋቢ መሸለሙን ጦርና ጋሻ ማስታጠቁን አልዘነጋም። ያኔ አቶ ጌታቸው ረዳ በስልጣን ዘመናቸው ሲመጡ የተቀበሏቸው በእንዲህ አይነት ሽልማት ነበር። ያንኑ ሽልማት ለሌተናል ጄኔራል ታደሰ ወረደም ደግመውት አስደምመውናል። ጄኔራሉ የጅማውን ጉዳይ ከከወኑ በኋላ ወደ ባህር ዳርም እንደሚያቀኑ ሰምተናል። እዚያስ የፈረደበት ካባ አናታቸው ላይ ጣል ከሚደረግ አክሊል ጋር ያጎናጽፏቸው ይሆን? የሚቀጥሉት ቀናት አጀንዳ መሆኑ አይቀርም። ሁለቱ የቀድሞና ያሁን ፕሬዝዳንቶች ርክክብ ያደረጉት በስልጣን ብቻ አይመስልም፣ በሌሎች በርካታ ጉዳዮችም ጭምር እንጂ። እነዚህ ሰሞነኛ ትኩሳት የሚፈጃቸው የቆየ የድል ረሃብ የጠናባቸው ሰዎች፣ ትግራይን በመዳፋቸው መሃል ለማድረግ የጀመሩት ግብ ያልወጣላቸው ሰዎች አሁን ደግሞ ሾልኮ በወጣ ዶክመንት መናቆር፣ ምስጢር አሳልፎ በመስጠት መዛዛት ጀምረዋል። ይህ ያንዱ ሰሜናዊ ክንፍ አምባጓሮ ነው። በሌላኛው ክንፍ ደግሞ ታጥቦ የማይጠራ ትግል ያዋስናቸዋል። በተለይም ጎንደር ላይ ያለው እሰጥ አገባ እንዲህ በቀላሉ የማይታለፍ ሆኖ የፋኖን ህልውና መፈታተን ጀምሯል። በቅርቡ አዲስ ተመሰረተ የተባለው ባለ 13 መሪዎች ድርጅት ገና በእንቁላሉ ጊዜ መፈረካከስ ጀምሯል። እነዚህ ሁለት ጉዳዮች የዛሬው የሐመር መረጃችን በስፋት የሚዳስሳቸው ናቸው። አስቀድመን ግን ዕለቱን የተሰሙ አንኳር ዜናዎችን ወደ እናንተ እናድርስ። የቀዶ ሕክምና ሐኪሞች ብዛት እየቀነሰ መሆኑ ተገለጸ። ኢትዮጵያ አሜሪካ አሁን ያላት የቀዶ ጥገና ሐኪሞች ላይ ለመድረስ 302 ዓመታት ይፈጅባታል ተብሏል። በኢትዮጵያ በሚቀጥሉት ዓመታት የቀዶ ሕክምና ሐኪሞች ብዛት ከመጨመር ይልቅ አሁን ካለበት እንደሚቀንስ የኢትዮጵያ ቀዶ ሕክምና ማህበር አስታውቋል። የኢትዮጵያ ቀዶ ሕክምና ማህበር ይህን ያስታወቀው 30ኛ ዓመት በዓል ዓመታዊ ጠቅላላ ጉባኤና ሳይንሳዊ ኮንፈረንስ መክፈቻ ሐሙስ ግንቦት 7 ቀንና 8 ቀን 2017 ዓ.ም በአዲስ አበባ ኃይሌ ግራንድ ሆቴል ባካሄደበት ወቅት ነበር። የኢትዮጵያ ቀዶ ሕክምና ማህበር የወደፊት ሁኔታ በሚል ርዕስ ጥናታዊ ጽሑፍ ያቀረቡት የማህበሩ አባል አብርሃም አርአያ ዶክተር ኢትዮጵያ የቀዶ ሕክምና ሐኪሞች ቁጥር በብዛት የያዘችበት ጊዜ አሁን ቢሆንም አብዛኞቹ የሚሰሩት በከተሞች ውስጥ መሆኑን ግን አልሸሸጉም። የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን በካንሰር ህመም መጠቃታቸውን ጽሕፈት ቤታቸው አስታወቀም። የ82 ዓመቱ ጆ ባይደን በከባድ የፕሮቴስት ካንሰር መጠቃታቸውና በካንሰር የተጠቃ ህዋሳቸው ወደ አጥንታቸው መዛመቱ ተነግሯል። የፕሬዝዳንቱ የካንሰር ደረጃ ከፍ ያለ መሆኑ የተገለጸ ሲሆን በሚደረግላቸው የሕክምና አማራጮች ዙሪያ ከቤተሰባቸው ጋር እየመከሩ ነው ሲል አሶሺየትድ ፕሬስ ዘግቧል። የወቅቱ ፕሬዝዳንት ዶናልድ ትራምፕ ለጆ ባይደን ባስተላለፉት መልእክት በሁኔታው ማዘናቸውን ገልጸው ከህመማቸው በፍጥነት እንዲያገግሙም ተመኝተዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋዛን እንቆጣጠራለን ማለታቸውን ተከትሎ እስራኤል በጋዛ አዲስ የምድር ጦርነት መክፈቷን ገለጸች። የእስራኤል መከላከያ ኃይል ቃል አቀባይ ብርጋዴር ጄኔራል ኤፊ ዴፍሪን እንደተናገሩት ዘመቻው ከዚህ ቀደም ከነበሩት ጥቃቶች በተለየ መልኩ ሐማስ እንደገና ቁጥጥር እንዳያገኝ ግዛትን በማስጠበቅ ላይ ያተኩራል። እየገፋን ነው እና እኛን ሊያቆመን የሚችለው ብቸኛ ነገር የታጋቾቹ ወደ ቤታቸው መመለስ ብቻ ነው ብለዋል። ባለስልጣኑ ንጹሃን ሰዎች ወደ አስተማማኝ ቦታዎች እንደሚላኩም ገልጸዋል። እስራኤል ለ2 ወራት ያህል ምንም አይነት የሰብአዊ እርዳታ እንዳይገባ ከከለከለች በኋላ እሁድ ዕለት ወታደራዊ ዘመቻዎችን ማስፋፋት አስፈላጊ በመሆኑ ምክንያት የጋዛ ነዋሪዎች መሰረታዊ የምግብ መጠን እንደሚያገኙ አስታውቃለች። ማንነትህን፣ ብሔርህን፣ ዜግነትህን ገፈው የፈለገውን ነገር ነው የሚሰጡት እና ዜግነት ሁሉ ይመርጡልሃል። ዜግነት ይመርጡልሃል፣ ይገፋል። ይሄ የተለመደ አካሄዳቸው ነው። በጣም አሳፋሪዎች ናቸው። ለመክዳት አንድ ጊዜ ስምህን ለማቆሸሽ ማይሄዱበት የለም። ግን አሁን እድሜያቸው እያጠረ ይመስላል። ልክ እንደ ግመሏ ሸምቀቋቸው እየጠበቀ ነው። እንደዚህ የሚደነፉበት ጊዜ ወርዶ ታስታውሳለህ? ስብሐት ሲያዙ አንገታቸውን ደፍተው እንደዛ ሲደነፋ የነበረው ማነው? ይሄ ትግራይ ፕሬዝዳንት የነበረው አባይ ወልዱ አባዲ ነኝ እኮ አለ እና ልክ እንደዛ ነው የሚሆኑት። እነዚህ ምግበ ሳልሆን ረሃብተኛው ነኝ የሚልበት ቀን ሩቅ አይደለም።
አራያ ተስፋ ማርያም የሚተቸው የህዋት ነጋሻ ጃግሬዎች ነው። እነዚህ ሰዎች ከመሰል ትችቶች ያመልጡበት ዘንድ ቀዳዳ ይጠፋቸው ጦርነትን መተዳደሪያቸው ያደረጉ ናቸው የሚል ቁና ሙሉ ትችት የተጫናቸው ሰዎች ናቸው። ከፖለቲካው እስከ ወታደራዊ መሪ ድረስ ያሉ የህዋት ሰዎች ከፊት ይልቅ አሁን ፊት አዟሪ በስቶባቸዋል። የተቃውሞ ሰልፍ ተጠርቶባቸው ማየትም የተለመደ ሆኗል። እነርሱን የማይቃወም የቀድሞ አመራር አክቲቪስትና ነዋሪ የለም ለማለት እስኪያስደፍር ድረስ ምስጢራቸውን እያወጡ የጓዳቸውን ጉድ እየዘረገፉ ለአደባባይ ወሬ የሚያጋልጧቸው ሞልተዋል። እነርሱ ደግሞ በጎን መተኮስን መርጠዋል። ጌታቸው ረዳ እንዲህ ያደረገን የድርጅቱን ምስጢር አወጣ፣ እንዴት ካልሲ ሳይለብስ ፋና ላይ ታየ የሚሉ አጀንዳዎችን ማራገብም ይዘዋል። ትግራይ ክልል በሁለቱ ወገኖች ክርክር መሃል ተሰይሟል። ከሰሞኑ አንድ ሾልኮ የወጣ ሰነድ አለ የሚል ስሞታ ከወደ መቀሌ እየተሰማ ነው። ለመሆኑ ይህ ሾልኮ የወጣው ምስጢራዊ ሰነድ ምንድነው? የጊዜው አስተዳደሩ ፕሬዝዳንት በመሆናቸው ብቻ ያወቁትን ምስጢር እስከ መጨረሻ መጠበቅ ሲገባቸው ለርካሽ ገበያ አቀርበዋል ይላል የትግራይ ጊዜው አስተዳደር ፕሬዝዳንት ጽህፈት ቤት አቶ ጌታቸው ረዳን ሲተች። ጥቂት ወንጀለኞችን ለማዳን ሲባል በህዝብ ስም መነገድ ይቆም ይላሉ አቶ ጌታቸው ረዳ በመላሹ። ሁለቱን ወገኖች እንዲህ በቃላት ጦርነት ያሳተፈው ጉድ ምንድነው? የትግራይ ክልል ጊዜው አስተዳደር ፕሬዝዳንት ጽህፈት ቤት የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑትን አቶ ጌታቸው ረዳ በቅርቡ ፋና ቴሌቪዥን ላይ ቀርበው የተናገሯቸውን ንግግሮች አስመልክቶ የተቃውሞ መግለጫ አውጥቷል። በመግለጫው አቶ ጌታቸው ለፋና ቴሌቪዥን የሰጡትን ቃለ መጠይቅ የህግ ልዕልና ለማረጋገጥ ያለመ ሳይሆን የህዝብን የትግል ታሪክና ቀጣይነት የሚያጎድፍና የሚያጨልም በቂም በቀል የታጨቀ ነው ሲል ገልጾታል። በስልጣን ቆይታቸው የታዩ ውድቀቶችን ሙሉ በሙሉ ወደ ሌላ አካል ሲያላክኩና ከሳሽ ሲሆኑ ሰንብተዋል ያለው ጽህፈት ቤቱ ይህ ወደ ሚዲያ ፕሮፓጋንዳ የወረደ ኃላፊነት የጎደለው ተግባር ነው ብሎታል። የጽህፈት ቤቱ መግለጫ አቶ ጌታቸው ረዳ ህገወጥ የሰዎች ዝውውርን አስመልክቶ በብዙ ጥረት ተጠንቶ ወደ እጃቸው የገባ ኮፒ ያልተደረገ ሰነድ በወቅቱ ተጠያቂነትን ሳያረጋግጡ ቀርተው አሁን በማህበራዊ ሚዲያ እንዲሰራጭ አድርገዋል ሲሉ ይከሳል። ይህ ኃላፊነት የጎደለው ተግባር ሊያጠቋቸው የፈለጓቸው ግለሰቦች ላይ ብቻ ያነጣጠረ ሳይሆን ፍትህና ተጠያቂነት እንዲረጋገጥ የሚደረገውን እንቅስቃሴ የሚጎዳ በጥናቱ ተሳትፎ የነበራቸው አካላትና ቤተሰቦቻቸውን ጭምር ለአደጋ የሚያጋልጥ የነውር ነው ሲል በምሬት ወቅሷል። የጊዜያዊ አስተዳደሩ ፕሬዝዳንት በመሆናቸው ብቻ ያወቁትን ምስጢር እንደ አንድ የህዝብ ብሔራዊ ጉዳይ እስከ መጨረሻ መጠበቅ ሲገባቸው ለርካሽ ገበያ ማቅረባቸው ማንነታቸውን ያሳየ ተግባር ነው ሲል አቶ ጌታቸው ረዳን ወርፈዋቸዋል። የፕሬዝዳንቱን ጽህፈት ቤት መግለጫ ተከትሎ ወዲያውኑ ምላሽ የሰጡት አቶ ጌታቸው ረዳ የተጠናው ጥናት ተንተርሶ ወደ እርምጃ እንደማይገባ ስላወቅኩኝ ወደሚመለከተው የበላይ አካል መረጃውን ልኬዋለሁ ብለዋል። ሚኒስትሩ በጥናት ሰነዱ መሰረት ህጋዊ እርምጃ ሊወሰድባቸው ከሚገባ ተጠያቂዎች አንዳንዶቹ ከሀገር ወጥተዋል ሲሉም ገልጸዋል። ሰው መሸጥ ለትግራይ ህዝብ የማይመጥን ወንጀል ነው የሚል አገላለጽ በፕሬዝዳንት ጽህፈት ቤት በወጣው መግለጫ የለም ያሉት አቶ ጌታቸው ሰነዱ ግለሰቦችን ከማጥቃት ባለፈ የህግ ልዕልና እንዲረጋገጥ ያለመ ነው ሲሉም አብራርተዋል። ሚኒስትር አቶ ጌታቸው ረዳ በጥናት ሰነዱ የተቀመጠው ሀቅ ነው፣ ጥቂት ወንጀለኞችን ለማዳን ሲባል በህዝብ ስም መነገድ ይቆም ብለዋል። የፕሬዝዳንት ጽህፈት ቤቱን ተቃውሞ የሚደግፉ ፕሮፓጋንዲስቶች ደግሞ አቶ ጌታቸው ረዳ ያንን መረጃ ያወጡት ሲጠጡ አድረው ነው የሚል ያልተገባ አገላለጽን ተጠቅመው መወረፍን መርጠዋል። ጭራሽ የፋና ቴሌቪዥን እንትን ስታዩት አይ ሰው ጎደና አልነበረም ቆጤ ሌላው ሰው ሆነ። ጭራሽ የፋና ቴሌቪዥን እንትን ስታዩት አይ ሰው ጎደና አልነበረም ቆጤና እንዲሁ ካልስ እንኳን አርጎ ይገባ ነበርኩ ባይ ዋን ጌት ዋን ፍሪ አንድ ጫማ እንትን አርጎ ካልስ እንኳን አርጎ ፕሮቶኮል ጠብቀ ግባ እንኳን ይሉት ነበር። ምን በቃ ወርቁ አገኙት ነው። ለዚህ ኢንተርቪው ሲያዘጋጁት ነበር። ሌሊቱን ሙሉ ሲያሳብዱት ነበር በመጠጥ ምናምን ነው። ሰው ያሳዘነው እሱ ነው። በጤነኛ አእምሮ ገብቶ እንኳን ኢንተርቪው ቢሰጥ እንኳን እሱ እንኳን አንድ ቁም ነገር እኮ ነው። አንድ ነገር ነው። ቢያንስ ለሰውየው አክብሮት መስጠት ነው። ለጤናው ጭምር ማለት ነው። ጤናው እንዴት ብሎ እንደሚመራ አብይ አቅም እንዴ እኛ እናጋለን እኮ እኛ እናጋለን። ለመሆኑ
ምስጢራዊ ሰነዱ ምንድነው? ከሰሞኑ አንድ ምስጢራዊ ሰነድ ሾልኮ ወጥቶ ከፍተኛ መነጋገሪያ ሆኗል። በማህበራዊ ሚዲያዎችም በርካቶች እየተቀባበሉት ይገኛል። ምስጢራዊ ሰነዱ የህገወጥ ሰዎች ዝውውር በብዛት ኤርትራውያን በህገወጥ መንገድ ማዘዋወር የሚመለከትና ሌሎችም ጉዳዮች ላይ የተጠና ሰነድ ሲሆን በአራት ክፍሎች የተከፋፈሉ 69 ገጾችም አሉት። በሰነዱ በጥናት የተለዩ ወንጀል ተግባራት፣ ስልጣን ያላግባብ በመጠቀም በወንጀል የተገኘን ገንዘብ ህጋዊ አስመስሎ በመያዝና በማዘዋወር ወይንም መኒ ላውንደሪንግ፣ ሰው ማፈንና መሰወር፣ በህገወጥ መንገድ ሰዎችን ከሀገር ወደ ሀገር ማዘዋወር፣ የመንግስት ስራ ምቹ ባልሆነ መንገድ መምራት፣ ኃላፊነትን ባልተገባ መንገድ በመጠቀም ሙስና መፈጸማቸውን ያረጋግጣል። በሰነዱ በተጠቀሱት የወንጀል ተግባራት በሰራዊት አመራሩ ያሉ የነበሩ የጀነራል ማዕረግ ካላቸው ከፍተኛ ወታደራዊ መኮንኖች እስከ ቀበሌ አመራር ያሉ አስተዳዳሪዎች፣ ነጋዴዎችና ሌሎች የሚገኙባቸው 231 ተጠርጣሪዎች በስምና አድራሻቸውም ተጠቅሰዋል። ሰነዱ በህገ ወጥ መንገድ የተዘዋወሩ ኤርትራውያን ስም፣ የተዘዋወሩበት ቦታና ቀን፣ ያረፉባቸው ሆቴሎች እንዲሁም ለህገ ወጥ ዝውውሩ ገንዘብ ገቢ ያደረጉባቸው የባንክ ሂሳብ ቁጥሮችም ሰፍረዋል። የጥናት ሰነዱ የሰው ማስረጃ፣ የድምጽ ቅጂ እንዲሁም በድብቅ የተቀረጸ ምስል ያካተተ እንደሆነ ይዘረዝራል። በሰነዱ በቀንደኛ ተጠርጣሪነት ከተጠቀሱት ከፍተኛ መኮንኖች አንዱ የሆኑት ተወልደ ገብረትንሳኤ ወይንም እንበብ በቅርቡ ከሀገር መውጣታቸውን ሚኒስትር አቶ ጌታቸው ረዳ በቅርቡ ከፋና ቴሌቪዥን ጋር በነበራቸው ቆይታ መጥቀሳቸው አይዘነጋም። ትግራይን ወደሚያዋስነውና በሌላ የራሱ ችግር ወደሚናጠው ክልል ደግሞ እናምራ። አማራ ክልል። በአማራ ክልል መንግስትና ፋኖ አመታትን ያስቆጠረ ማጣፊያውም ያጠረ ውጊያ ላይ ናቸው። ከቅርብ ጊዜያት ወዲህ ግን ፋኖ አካባቢ የሚሰሙት ድምጾች የነገሩን አቅጣጫ በመጠቆም ረገድ ጥቅም ላይ እየዋሉ ነው። ፋኖ ከሰሞነኛው የአንድነት ወሬ መንፈስ በቅጡ ሳይላቀቅ ተዋህደናል የሚል ዜና የፈጠረው ደስፈክታ ገና ሳይበርድ ከድተው እጅ የሚሰጡ በርክተውበት አቻ ድርጅት ነን ያሉ ሰዎች ፎክረውበት ከደስታ ማማው ላይ ወርዷል። ባለ 13 ሊቀመንበሩ የአማራ ፋኖ ብሔራዊ ኃይል ገና አንድ ወር እንኳን በቅጡ ሳይሞላው እጁን ለመንግስት የሰጠ አመራር ከርቶታል። ይህንንም በራሳቸው አንደበት እንዲህ አረጋግጠውታል። አማኑኤል ሞላ የአማራ ፋኖ በጎጃም የባህር ዳር ብርጌድ አንደኛ ክፍለ ጦር የአማራ ፋኖ በጎጃም አንደኛ ክፍለ ጦር ባህር ዳር ብርጌድ ውስጥ አባል ነበር። ይህ ግን የአባልነት ጊዜው መቼ ነው ከተባለ ትግሉን በይፋ ወይም ደግሞ ይሄ በየትጥቅ ትግል በጋድ መንቀሳቀስ ከጀመርንበት ሐምሌ 25 2015 ዓመተ ምህረት ጀምሮ በነበረው የ6 ወር ቆይታ ውስጥ ካልሆነ በስተቀር አማኑኤል ሞላ እንደ ቀጠና ጎጃምን እንደ ብርጌድ ባህር ዳር ብርጌድን ለቆ አጎራባች ወደ ሆነው የጎጃም ቀጠና ደቡብ ጎንደር ልዩ ቦታው ከላይጋይንት እስከ ደብረታቦር ጫፍ ድረስ ሲንቀሳቀስ እናውቀዋለን። ከዛውጭ አማኑኤል ሞላ ባለፉት አንድ ዓመት በቀጠና ተሰሰረም አይደለም በቀጠናችን ባሉት የፋኖ አመራሩ ሆነ የፋኖ ዝርዝር ውስጥ ባለፉት አንድ ዓመት ውስጥ በቀጠና ተሰሰር ጉዳዮች እንኳን ለመወያየትም ለመነጋገር የሚያበቃን ጉዳይ አልነበረ። ያው ዛሬ ላይ አማኑኤል ሞላ እጅ እንደሰጠ ሰምተናል። ምናልባት ከአማኑኤል ሞላ እጅ መስጠት ጋር በተያያዘ የጠላት ወይም ደግሞ የአገዛዙ ስርዓት አላስፈላጊ የሆነ ፕሮፓጋንዳ ወይም ደግሞ የሽሽት አይነት ፕሮፓጋንዳ ለመስራት የአማራ ፋኖ በጎጃምም እንደዚህ አይነት አባላቶች እጅ ሰጥተውኛል የሚል ተራ ፉክክርና አጀንዳ ውስጥ ለመግባት አማኑኤል ሞላ በባህር ዳር ብርጌድ ስም እጅ ለማሰጠት ተሞክሯል። በተጨባጭ በዚህ ሰዓት አማኑኤል ሞላ እጅ ሰጥቶ የባህር ዳር የአገዛዙ አካሎች እስረኛ ሆኖ ይገኛልና ይህን ያለው ሁኔታ የኛ ጋር አይደለም። ከአንድ ዓመት በላይ ከኛ ጋር አልነበረም ማለት ይቻላል። ማንችሎት ለአድማጭ ተመልካቹ ግልጽ መሆን ያለበት አንድ ጥያቄ አለ። ቀደም ብዬ ለማንሳት ሞክሬያለሁ። እና አማኑኤል ሞላ ለ6 ወራት በተለይ 2015 ሐምሌ ጀምሮ ቀደም ብለህ እንደጠቀስከው ይንቀሳቀሱበት የነበረው ባህር ዳር በይባብ የሚባለው አካባቢ ነውና ብዙ ቅሬታዎች ብዙ ስሞታዎች መጡልኝ ነበር ሶሻል ሚዲያው አካባቢ ባለሀብቶች ጋር በተያያዘ መጋዘን ላይ የተቀመጠ የባለሀብት መሳሪያ መዝረፍ ጋር በተያያዘና ለምንድነው ከአማራ ፋኖ በጎጃም ባህር ዳር ብርጌድ ወጥተው ከላይጋይንት እስከ ደብረታቦር አካባቢ ወዳለው ቀጠና የሄዱ እንዴት ነበረ በትክክል የፋኖን
ስርዓት ጠብቀው የሚታገሉ ታጋዮች ነበሩ ወይ? የሄዱበትስ ምክንያት ምንድነው? እንደሚታወቀው የቀጠናችን ውስጥ አሁን የአማራ ፋኖ ብሔራዊ ኃይል አንድ አካል የሆነው የአማራ ፋኖ በጎጃም በቀጠናችን ውስጥ የሚደረግ ትግል በጥብቅ መርህ በጥብቅ ዲሲፕሊን የሚመራ ተቋም ነው ያለና ከዚህ ጋር በተያያዘ ባህር ዳር ብርጌድ በነበረበት ሰዓት አማኑኤል ሞላ አንዳንዴ የሻለቃ መሪ ሳይሆን ራሱን የሻለቃ አዛዥ አድርጎ ማህበራዊ ሚዲያ ላይ በማስተዋወቅ መሪ ይጥሳል። ከዚያ ከፍ ሲል ዘረፋ ላይ ለምሳሌ ካም በፊት ካሉስ ቤካ ካምፕ ተሰብሮ ብዙ ሀብትና ንብረቶች ሲዘረፉ ያንን በማስተባበርና ከፊትሮ በመምራትም እሱ ነው የነበረበት። ይሄ አደባባይ ላይ የተሰጡ ሀቆች ነው እየተናገርኩ ያሉትና ብዙ ጊዜ የእገታ የውንብድና ከተማሪ ደውሎ ባለሀብትን የማሳቀቅ ይሄን አምጡ ብሎ የማስቸገርና እንደዚህ አይነት ስምሪቶች ላይ ተደጋጋሚ ይታይ ነበርና ከዚህ ጥፋቱ እንዲታረም ለበርካታ ጊዜ ምናልባትም ለበርካታ ጊዜ ሲባል በሳምንት ከአንድ እስከ ሁለት ጊዜ የዲሲፕሊን ግድፈት ወይም ጥሰቶች እየተገኙበት ማስተካከያ እንዲሰጥ ሲጠየቅ ቆየ። የደካሞች ምሽግ የሚባላል አሁን ወቅቱ ላይ የደካሞች ምሽግ አንዱ የጎጥ መለያ ሆኗል እና ጎጥን ደጋግሞ ሲያቀነቅን በዛ የሚሆንም ደግሞ ጆሮ ሲያጣ የቀጠናችንን ጎጃም ቀጠና ለቆ ወደ ደቡብ ጎንደር ተሸጋገረ። ደቡብ ጎንደር ላይ ሂዶ ልክ በእንደዚህ በከፋፋይነት አጀንዳው ላይ ነበር የተጠመደው። ይሄ ብቻ አይደለም። እነ እስክንድር ነጋ የመሰረቱት ድርጅትም ቢሆን አንድ መሆናቸውን በበጎ ጎኑ ብንቀበልም ወንድሞቻችንን ከማጥቃት ግን ሊላቀቁ አልቻሉም ብለው ማማት ጀምረዋል። የዚህ መረጃ ፊት አውራሪ ደግሞ ያፋዱ ጌታ አስራደ ነው። ምንም ቢሆን ማለት ነው የአማራ ፋኖ ህዝባዊ ድርጅት በቅርቡ ተመሰረተ የተባለውን ታባሃ እኛ በቅንነት ነው ያየነው። እውነት ለመናገር በቅንነት ግራቸውም ከነ ድክመታቸውም ብዙ ደክመው አንድ ለመሆን ብዙ ጊዜ ተሰብስበው ብዙ ፍጭቶችን አድርገዋል። ይሄ ራሱን የቻለ ድክመት ቢኖረውም አብዛኛው ችግር የፋኖ ችግር ምን እንደሆነ እናውቀዋለን። ያልተግባቡበት በምን ምክንያት እንደሆነ እናውቀዋለን። ይህን ብዙ ጊዜ ለጠላት አሳልፈን ስለማንሰጠው ነው። ነገር ግን ስቲል ያም በዛ ተቋም ውስጥም ቢሆን ተሰባስበው መምጣታቸው ለእኛ ትልቅ እፎይታ ትልቅ ተስፋ ነው የነበረ። ምክንያቱም ከዛ በኋላ ሁለት ተቋማት ናቸው ያነጋገሩት በሚል ብዙዎቻችን ትናንትና በወንድሞቻችን ተተኩሶ የተገደሉ ገና ወር ያልሞላቸው ትልልቅ አመራሮች እንደና አርበኛ ከፍ ያለው ደስ ያሉትን እንኳን ሰውተን አንድነቱ ይቀድመናል። አሁንም ቢሆን ይሄ ችግር ከዚህ ላይ መቆም አለበት። አርበኛ ከፍ ያለው ደስ ቢያንስ ራዩን ማሳካት አለብን። የአማራን ጥያቄዎች መመለስ አለብን። ትግሉ ዳር መድረስ አለበት። ለዚህ ደግሞ መፍትሄው አንድነት ነው። ስለዚህ እየተገፋንም እየተገደልንም ቢሆን የሰላምና የአንድነት ጥሪ እናቀርባለን ብለን እንኳን ደስ ያላችሁ ብለን የአንድነት ጥሪ ያቀርበናል። ይህንን በአንድ በኩል መፍትሄው ይሄ ብቻ እንደሆነ ስለምናቀር ነው። ይሄ ብቻ እንደሆነ ስለምናቀር ሲተኩስብህ መተኮስ በጣም ቀላል ነው። በጣም ቀላል ነው። ይህንን አገዛዝ በተኩስ ምን ያህል እንደተርበደበደ ምን ያህል እንደተበተነ አይተነዋል። ነገር ግን ወንድማችን ላይ ልንተኩስ አልወጣንም። ይሄ ታሪካዊ ስህተት ነው፣ የአማራ ህዝብንም መካድ ነው በሚል እስካሁን ድረስ አፈሙዝ ወደ ወንድሞቻችን እየተኮሱብንም እየመጡብንም ቦታችን እየለቀቅን ነው እስካሁን ድረስ ያለ ነው። ይሄ ደግሞ በተለይ እንደ ድርጅት ተጠያቂ ስለሚያደርግህ ነው። ነገር እንደ ተቋም ተጠያቂ ያደርግሃል። ወንድምህን ገለህ ነገ ምንድን ነው የምታተርፈው? መቋጫ ሳለው ወይ? በዚህ ልክ ወንድምና ወንድም መገዳደሉ መቋጫ ሳለው ወይ? ማን ነው የሚደሰተው በወንድምና ወንድም ሞት ላይ? በዚህ መንገድ ያንን ጥሪ ስናቀርብ ሳንገፋ ሳንጎዳ ቀርተን አይደለም። ይሄንን ያቀረብነው በፍርሃትም አይደለም። እውነት ለመናገር በፍርሃት አይደለም። የፈራነው የአማራ ህዝብን ጥያቄ ሳንመልስ ብንቀር ትናንት ስንት ንጹሐን ልጆቹን የገበረ አማራ ከትምህርት ገበታ ከሕክምና ከመሰረተ ልማት የተከለከለ እየሞተ አብሮ እንደኛ እየሞተ ያለ አማራ ጥያቄውን ሳንመልስለት ብንቀር ነገ የታሪክም የሞራልም የህግም ተጠያቂ እንሆናለን ከሚል አንጻር ጥርሳችን ነክሰን የአንድነቱን ጥያቄ አቅርበናል። እስካሁን ምላሽ አላገኘንም። እኔ ባለኝ መረጃ ማለት ነው ምላሽ አላገኘንም። እንዲያውም ከዚህ ምላሽ ይልቅ አሁንም በወንድም ላይ የጦርነት ከበሮ እየመቱ ነው ያሉት። ይኸው በዚህ 2 ቀን 3 ቀን ወሎ ቤተ አማራ ጠቅላይ ግዛት ላይ አማራ ፋኖ ጎንደር ጠቅላይ ግዛት ላይ አሁንም ቢሆን በዚህ ልክ ጥቃት ለማድረስ በወንድሞቻቸው ላይ እንቅስቃሴ ጀምረዋል። ይህንን ህዝባችን እንዲያቅል እንፈልጋለን። በግልጽ ህዝባችን እንዲያቅል እንፈልጋለን። ይህንን ያክል የታገስነው ደግሞ ለህዝባችን መሆኑን ህዝባችን አሁንም እንዲረዳልን እንፈልጋለን። የወጣንለት ዓላማ ይሄ ስላልሆነ ማለት ነው። ከዚህ ጋር ተያይዞ ብዙዎች የአማራን አንድነት በመፈለግ መፍትሄውን በመሻት ድካም አድርገዋል፣ ጥረት አድርገዋል። በነ
አቡነ ሉቃስ የተመራ ወደ 8 ትልልቅ አባቶች ያሉበት እኛ በኩል አናግረውናል። እንደ ድርጅት አንድ ሆኖ ብለው ጠይቀውናል። ረጅም ውይይት አድርገናል። በእኛ በኩል ያለምንም ቅድመ ሁኔታ አንድ ለመሆን ዝግጁ ነን። ሰብሳቢ የሚበሉ የድርጅት ስያሜ የሚበሉ መተዳደሪያ ደንብ የሚበሉ የትኛውም ነገር ይሁን ከወንድሞቻችን ጋር ቁጭ ብለን ተነጋግረን አንድ ተቋም ውስጥ ለመግባትና የአማራ ጥያቄ ለመመለስ ዝግጁ ነን ብለን በእኛ በኩል እዛው ላይ እነሱ ባሉበት አስተባባሪ ኮሚቴ አቋቁሟል። ድርጅቱ እጅግ በጣም መረቀው እጅግ በጣም አመስግነው ነው የሄዱት። የሰማነው እንደዚህ አልነበረም፣ የተነገረው እንደዚህ አልነበረም። እናንተ ገፊ እንደሆናችሁ አንድነትን እንደማትፈልጉ ስለዚህ በዚህ ልክ ያለምንም ቅድመ ሁኔታ እንዲያውም እናንተ ፍላጎት ኑራችሁ እዚሁ ላይ ኮሚቴ ማቋቋማችሁን እጅግ በጣም ወደነዋል ብለን ከዛ በኋላ ግን በዛው ሂደው ሳይሳካላቸው ነው የቀሩት።